በዘንድሮ የክረምት በጎ ፍቃድ አገልግሎት ከ20 ሚሊዮን በላይ ወጣቶች ተሳታፊ በማድረግ ከ50 ሚሊዮን በላይ የማህበረሰብ ክፍሎችን ተጠቃሚ ለማድረግ እየተሰራ መሆኑን የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ ተናገሩ። ሚኒስቴር መስሪያ ቤቱ ሰኔ 16 የሚጀምረውን የክረምት በጎ ፍቃድ አገልግሎት አስመልክቶ መግለጫ ሰጥቷል። ኤልሳ ጎኦሽ ተጨማሪ አላት። በዘንድሮ የክረምት ወጣቶች የበጎ ፈቃድ አገልግሎት ሰፊ የማህበረሰብ ክፍልን ተደራሽ ለማድረግ እየሰራ መሆኑን የሴቶች ማህበራዊ ጉዳይ ሚኒስቴር አስታወቀ። በጎነት ለኢትዮጵያ ከፍታ በሚል መሪ ሀሳብ የሚካሄደው የበጎ ፈቃድ አገልግሎት በሁሉም ክልሎችና በሁለቱም ከተማ አስተዳደሮች እንደሚከናወን ታውቋል። በመርሃ ግብሩ ዙሪያ ማብራሪያ የሰጡት የሴቶችና ማህበራዊ ጉዳይ ሚኒስትሯ ዶክተር ኤርጎጌ ተስፋዬ በዚህ ዓመት በበጎ ፈቃድ ከ20 ሚሊዮን በላይ ወጣቶችን በተለያዩ ዘርፎች ለማሳተፍ ታቅዷል ሲሉ ተናግረዋል። በ13 የተለያዩ መስኮች የበጎ አገልግሎት እንዲሰጡ ነው የምናስበው። የአረንጓዴ አሻራም ድርጊት መርሃ ግብር በትምህርት፣ በጤና አገልግሎት፣ በአካባቢ ውበትና ጽዳት፣ በማህበረሰብ አቀፍ ልማቶች እንዲሳተፉ ማድረግ፣ በሰላም በደህንነት ሁልጊዜም እንደምታያቸው ደግሞ የትራፊክ አገልግሎቶችንም የመንገድ ደህንነት አገልግሎቶችንም እንዲሰጡ እናደርጋለን። በግብርናው ልማትም እንደዚሁ ከማህበረሰቡ ጋር ሆነው እንዲሳተፉ የምናደርግ ነው። እነዚህ ወጣቶች በሚሰማሩባቸው አካባቢዎች በገጠርም በከተማም ጎጂ ልማዳዊ ድርጊቶችና ህገወጥ የሰዎችን ዝውውር ከመከላከል አንጻር ማህበረሰቡን የማንቃት ስራዎች እንዲሰሩም የምናደርግ ይሆን። ወጣቶቹ በክረምት በሚያከናውኗቸው ተግባራት በርካታ የማህበረሰብ ክፍሎችን ተጠቃሚ ለማድረግ መታሰቡን አንስተው ከበጎ ፈቃዱ ጎን ለጎንም ወጣቶቹ የህይወት ተሞክሮ ልምድን እንዲያገኙ ይደረጋልን ብለዋል። እንግዲህ ወጣቶች በክረምት ወራት በሚያከናውኗቸው በጎ ፈቃድ አገልግሎቶች ተደራሽ እናደርጋለን ብለን ያሰብነው ከ50 ሚሊዮን በላይ የሚሆኑ የህብረተሰብ ክፍሎችን ነው። ኦልሞስት የኢትዮጵያን ግማሽ ፖፑሌሽን የሚያክል እንደዚሁም ደግሞ በሚሰጡት አገልግሎት በእውቀታቸው፣ በጉልበታቸው በሚያደርጉት ድጋፍ ከደም መለገስ ጀምሮ የሚሰጡት አገልግሎት ሲገመት በብር ሲገመት በዚህኛው ክረምት ከ15 ቢሊዮን በላይ ብር በላይ የሚገመት የበጎ ፈቃድ አገልግሎት ይሰጣሉ ተብሎ ይጠበቃል። ይህ ክረምት በጎ ፈቃድ አገልግሎት ወጣቶች ከአልባሌ ቦታዎች ርቀው ያላቸውን እውቀትና ጉልበት ለሀገር ግንባታ እንዲያውሉ የሚያግዛቸው ነው ሲሉ አንስተዋል። የብሔራዊ የወጣቶች የበጎ ፈቃድ አገልግሎት ረቂቅ ፖሊሲን ጨርሰናል። ውይይትም ምክክርም ተደርጎበታል። እንደዚሁም ደግሞ ብሔራዊ የወጣቶች የዜግነት አገልግሎት ምክንያቱም ሁሉም ወጣት የዜግነት ኃላፊነት አለበት ማህበረሰቡን የማገልገል እና በበጎ ፈቃድ ላይ የተመሰረተ የዜግነት አገልግሎት መስጠት እንዲችሉ ይህንንም ረቂቅ አዋጅ ጨርሰናል ማለት ነው። ስለዚህ እነዚህ ሁለት ረቂቅ አዋጆች ጸድቀው ወደ ስራ እንዲገቡ የሚኒስቴር መስሪያ ቤታችን የሚጠበቅበትን ክትትል የሚያደርግ ይሆናል። ይህ ፖሊሲ ጸድቆ ሲወጣ በወጣቶች ስነ ልቦና ላይ ከፍተኛ ስራን የሚሰራ ወይም ደግሞ ውጤታማ የሚያደርገን ሀገር ወዳድ ወጣቶች እንዲኖሩን የበጎ ፈቃድ አገልግሎቱም ደግሞ ትርጉም ባለው መንገድ እንዲሰራ የሚያስችል ነው። ሚኒስቴር መስሪያ ቤቱ በባለፈው ዓመት የክረምት በጎ ፈቃድ አገልግሎት ከ40 ሚሊዮን በላይ የማህበረሰብ ክፍልን ተጠቃሚ ማድረግ መቻሉን አስታውቋል።